በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች የተወደዳችሁ በጌታችን በኢየሱስ ክርስቶስ የተፈቀራችሁ በደሙ መፍሰስ ከሞት እጅ ተገዝተን የዳነ ሕዝብ ያመለጠ ሕዝብ የሆንን መስቀል ላይ ከሞት እጅ የገዛችሁ እግዚአብሔር አብ ልጆች አድርጎ የተቀበላችሁ መንፈስ ቅዱስ የርስትን መውረሻ የልጅነትን መብት በማኅተም የሰጠን ሀብተ ወልድ ስመ ክርስትናን ተቀብለን የእግዚአብሔር ልጆች ተብለን የተጠራን ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከሕያው መንፈሱ ጋር በአንድነት በሦስትነቱ የተወደደ የተመሰገነ ይሁን። ዛሬ ቅዱስ ያዕቆብ የተናገረውን መልእክት ነው የምንማረው። ቅዱስ ያዕቆብ በመልእክቱ ያዕቆብ መልእክት ምዕራፍ 1 ቁጥር 22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ አትሁኑ የሚለውን ሐሳብ ነው። ምን ማለቱ ነው? ቅዱስ ያዕቆብ ስለዚህ ነገር የሚናገረው ምን እያለን ነው? ያዕቆብ መልእክት ምዕራፍ 1 22 ላይ ያለ ቃል ነው። ምንድን ነው የሚለን? ቃሉን ስትሰሙት እንዳትስቱ ማለቱ ነው። ራሳችሁን እያሳታችሁ አታዳምጡት እያለ ነው። የእግዚአብሔር ቃል በምንሰማ ጊዜ አንዳንድ ጊዜ ለሰዎች እንሰማለን። ለምሳሌ ብስጭት ያለች ሚስት ለባሏ ነው የምትሰማው። ይሄ ለሱ ነው፣ ይሄ ትምህርት ለሱ ነው የሚገባው። ወይ ደግሞ በልጇ ለተበሳጨች እናት ለልጆቿ በሰሙት ብላ ታስባለች። በዛ ቃል ውስጥ ራስን ማየት ራስን መፈለግ የሚባል ነገር አለ። ግን ብዙ ጊዜ ለሰዎች የሚመጡ አሉ፣ የሚሰሙ አሉ። ቤተክርስቲያን ውስጥ ብዙ ዘመን የተቀመጡ ሰዎች ስብከት ሲሰበክ ዛሬ ለመጡ ሰዎች ለአዲስ ገቢዎች የሚሰበክ የሚመስላቸው አሉ። ካህናት ሆነው ዲያቆናት ሆነው ሰባኪያን ሆነው ለምዕመናን የሚሰበክ የሚመስላቸው ጊዜ አለ። የእግዚአብሔር ቃል እግዚአብሔር ይሉንታ የለውም። ታውቃላችሁ፣ ሁላችን በፊቱ ሕፃናት ነን። ሁላችን በፊቱ ደግሞ በቃሉ እንድንቀደስ ይፈልጋል። ካህኑም፣ ጳጳሱም፣ ዲያቆኑም፣ ሕዝቡም አንድ ላይ ከሕዝቡ መካከል ከፍ ያለውም ዝቅ ያለውም ጥበቃውም የከበረውም ባለስልጣኑም ሁሉም አንድ ላይ በእግዚአብሔር ፊት ክቡራን ናቸውና ሁሉንም እግዚአብሔር በኩል ይናገራል። ግን ሰሚዎቹ ቃሉን እየሳቱ ያዳምጣሉ። ለከሌ የተነገረ ነው ላሉ ትልልቅ ሽማግሌዎች ስለሸመገሉ ብቻ የጨረሱ ይመስላቸዋል፣ በቅድስና ያደጉ ይመስላቸዋል። ስለዚህ ይሄ ቃል ለወጣቶች ነው ብለው ያስባሉ። ወጣቶች ሲያዳምጡት ይሄ ቃል ለሽማግሌዎች ነው ወይም ለሰንበት ተማሪ ነው የሚያስፈልገው ብለው ያስባሉ። እንዲህ ደረጃ መድቦ ማዳመጥ ነው ራስን አስቶ ማዳመጥ የሚባለው። እና ጎበዝ ሰው ግን ጠቢብ ሰው ግን አይኑ በራሱ ላይ ነች ይላል ጠቢቡ ሰለሞን። ራሳችንን ማየት የጠፋው ማንነት መፈለግ አለብን። ስለ ትህትና ሲሰበክ ትዕቢተኛው ሰው ትዝ ሊለኝ አይገባም። ትዕቢተኛው ልቤ ነው ትዝ ሊለኝ የሚገባው። አያችሁ፣ ሰባኪው ትህትና ብሎ ሲያስተምር በፊታችን ትዕቢተኛ የሚመስለን ሰው መጥቶ ፊት ለፊታችን ድቅን ሊል አይገባም። እኔ ነኝ መታየት ያለብኝ በዛ ጋር። የትዕቢተኛው ልቤ ቆሻሻው ልቤ ነው ልታየኝ የሚገባው። እንደዚያ አስተካክሎ ማዳመጥ ቃሉ መስታወት ስለሆነ ራስን መመልከቻ ስለሆነ መስታወት ፊት የምንቆመው ሌላውን ልናይ አይደለም። የእግዚአብሔር ቃል ስክሪን የቲቪ ወይም ደግሞ የኮምፒውተር ስክሪን ሌላ ነገር የምናይበት ሲኒማ የምናይበት አይደለም። ራሳችንን የምናይበት መስታወት ነው። ቀጥታ ፊት ለፊት መስታወት ፊት ስንቆም የሚመጣው ማንነታችን ነው፣ የእኛ ምስል ነው። እና የሰው ፊት ልናስተካክል መስታወት ፊት አንቆምም። የማይመለከተውን ሰው ፊት ራሳችንን ልናስተካክል። ስለዚህ እያሳቱ መስማት ማለት በእንደዚህ ሁኔታ በሚመስል ሁኔታ ማዳመጥ። ሁለተኛ ቃሉን ሕግ አድርጎ ማዳመጥ በደንብ እንሰሙ ይፈልጋሉ። ብዙ ሰዎች ችግራችን ቃሉን ሕግ አድርገን እናዳምጣለን። የአዲስ ኪዳን ቃል የጸጋ ቃል ነው። ለምሳሌ እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ የሚል ቃል አለ። ትእዛዝ ነው የሚመስለኝ። ትእዛዝ ስናደርገው ቃሉን እንጠለዋለን፣ አንችለውም እንላለን፣ ከባድ ነው እንለዋለን። እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ ሲል እንዴት ቅዱስ ሊሆን እችላለሁ? እንደውም ትእዛዝ ስናደርገው ቃሉ በተዘዋዋሪ መንገድ ኃጢአተኛ ማንነታችንን ይቃወመዋል። ያን ጊዜ ሳናቀው ቃሉን ማንወድ ሰዎች እንሆናለን። እየሰማን ማንሰማ ብዙ ሰው ቃሉን ሕግ ስለሚያደርግ ነው።
ከልቡ የማይሰማው ኃጢአተኝነቱን ያስታውሰዋል፣ ድካሙን ያስታውሰዋል፣ ስንፍናውን ያስታውሰዋል። ሕግ በባህሪው እንዲህ የሕግ ባህሪ ኃጢአተኛ ነህ ብሎ መንገር ነው። የብሉይ ኪዳን ሕግ ሲሰራ በዋናነት ሰዎች እግዚአብሔር ፊት እንዳይሟገቱ፣ ራሳቸውን ጻድቅ እንዳያደርጉ፣ ኃጢአተኛ መሆናቸውን እንዲያውቁ የተሰጠ ሚዛን ነው። በዛ ውስጥ ግን ሰው ጥሩ መሆን ስላልቻለ ነው የአዲስ ኪዳን ዘመን፣ የጸጋ ዘመን፣ የምሕረት ዘመን የመጣው። የክርስቶስ ደምና ወንጌል የመጣው ከዛ በኋላ ነው። የክርስቶስ ትምህርት ግን በባህሪው ወደነው የምንፈጽመው ነው። አያችሁ፣ ብትወዱኝ ትእዛዜን ጠብቁ፣ ስትወዱኝ ነው የሚለው። ቅድሚያው የቃሉን የሚፈጸሚያ ቅድመ ሁኔታ ጌታን መውደድ ነው። ሰዓት ውስጥ እንዳልገባ አይደለም። እሱ ሕግ እንደ ሕግ ስናስብ ነው። የሆነ ችግር ቤቴ ውስጥ እንዳይመጣ፣ ትዳሬ ውስጥ እንዳይመጣ፣ ልጆቼ ላይ እንዳይመጣ ብዬ ጥሩ ሰው ሲሆን ወይም ቃሉን ልፈጽም ሲሞክርና የምወደውን ጌታዬን ደስ ይበለው ብዬ ስፈጽም ይለያያል። ያቺ ኪዳን መንፈስ ያ መንፈስ ነው። ከሕግ በላይ ናችሁ ማለት ሕግ እንደሚፈልገው ሳይሆን በጸጋ ነው። እናንተ በእግዚአብሔር ጸጋ በእግዚአብሔር ስጦታ የሰከራችሁ ሆይ፣ በምሕረቱ ብልጽግና የተጎበኛችሁ ሆይ፣ ቃሉ ከጸጋው ፊት እዩት። የሚወዳችሁ አምላክ ድምፅ እንደሆነ እዩት። የሚቀይራችሁ የሚባርካችሁ፣ በዚህ ቃል ውስጥ መባረክ እንዳለ፣ መለምለም እንዳለ፣ ማበብ እንዳለ፣ መከናወን እንዳለ እያመናችሁ እየወደዳችሁ ፈጽሙ ማለት ነው። ስምዖን ጴጥሮስ ዮሐንስ ወንጌል 1 ላይ በባህሩ ዳር አጠገብ ጌታን ካገኘው በኋላ ትወደኛለህ ብሎታል 3 ጊዜ። እረኛ እንዲሆን በጎችን፣ ግልገሎችን፣ ጠቦቶችን እንዲጠብቅ ሲሰጠው የዚህ ኃላፊነት ሚዛኑ ፍቅር ነው። ትወደኛለህ ወይ ታፈቅረኛለህ ወይ ብሎት ነው ጌታ። የምትወዱት ከሆነ ነው እግዚአብሔርን ቃል የምትሰሙት። ትወዱታላችሁ እግዚአብሔር ልጆች። እናንተስ እህቴ ትወጂዋለሽ ጌታሽ? ወንድሜ ጌታን ትወደዋለህ? ካህኑ አባቴ ጌታን ትወደዋለህ? የምታገለግለው ዲያቆኑ ወንድሜ ትወደዋለህ? ስወደው ነው ቃሉ የሚገዛው ልቤን። ታውቃላችሁ፣ ስንወደው ነው። አንድ ፕሮቴስታንት ሰው አለ የማውቀው፣ ትልቅ ነው፣ ሰፈር ውስጥ ፓስተር ነገር ነው። ሲያገኘኝ እጄን ይስማል። እጆቼን ስሞ ነው የሚቀበለኝ። ለምን በሉ፣ የእኔ እጅ ስጋ ወደሙ የሚፈትት እጅ መሆኑን ያውቃል። በቤተክርስቲያን ሚስጥራት አያምንም ብላችሁ አስቡት። የሌላ ቤተ እምነት ተከታይ ነው። ግን እኔ ቤተክርስቲያን ውስጥ ደመ ክርስቶስን የምፈትትበትን እጄን፣ ስጋ ክርስቶስን የምፈትትበት እጄን የሚስመው ስለወደደኝ ነው። እኔን ስለሚወደኝ ነው። እኔን ስለሚወደኝ ሚስጥሬን ነው ያከበረው። እኔ የፈጽመው ሚስጥር ነው ያከበረው። እና ሁልጊዜ የመውደድን ኃይል አይበታለሁ። በዛ ክፉ በሆንበት ግን አምላኬን ጣዖት ሊለው ይችላል። ሚስጥሬን የጌታን ማዕድ ሊያክፋፋ ይችላል። ፍቅር ይውላችሁ፣ ፍቅር ለመውደድ ለመስማት ለማቀፍም መነሻ። አሁን ቃሉ ስትሰሙ በሚወዳችሁ በጌታችሁ በኢየሱስ ክርስቶስ ፊት እንደሆናችሁ አስባችሁ አንብቡት። ስታነቡ ትሑታን ሁኑ፣ ለትሑታን ጸጋን ይሰጣል። ራሳችሁን መክፋት መልሱ፣ ጠላቶቻችሁን ውደዱ፣ ለተራበ እንጀራ ስጡ ሲለን የሚወደን ጌታችን ፊት ቆመን መስማት አለ። ሕግ አይደለም፣ ሕግ አይደለም። ሕግማ ከሆነ እምቢተኝነት በውስጣችን ያድጋል። ሳናቀው በእኛ ስነ ልቦና ውስጥ ለሕግ እምቢ የሚል አካል አለ። ለዚህ ነው ሐዋርያው ጳውሎስ ሕግ ባይኖር ኃጢአት ባልኖረ ያለው። ሰው አርግ ሲባል አለማድረግን ነው በውስጡ የሚያዳምጠው። ውስጣችን የሚያምፅ ሰው አለ፣ ያልሞተ ሰው አለ። ይሄ ሰው ግን ጸጋን ሊቃወም አይችልም። በፍቅር የተነገረ ንግግርን ሊቃወም አይችልም። ስለዚህ ቃሉን ሕግ አድርጎ መረዳት፣ አስገዳጅ አድርጎ መረዳት ግዴታ ነው። እችን ካልፈጸምክ እንዲያታረግም የሚል አይነት የእልህ ትምህርት አይደለም። የአዲስ ኪዳን ትምህርት የፍቅር ትምህርት ነው። ስለዚህ ቃሉን ስንሰማ አፍቃሪያችን እየተናገረን እንደሆነ ማሰብ ነው። ለምሳሌ እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ የሚለው ቃል በሕግ አንጻር ስንተረጉመው ብቻችንን ታገልን ቅዱስ እንድንሆን የሚያስተምር ነው የሚመስለው አይደል? እንደ እግዚአብሔር ቅዱስ መሆን ለመቻል መጨናነቅ ነው የሚመስለው።
በሕግ አንጻር ስናየው፣ በድግነቱ በእግዚአብሔር ጸጋ አንጻር ደግሞ ስናየው በረከት ነው። ቅዱስ ሆኖ ብሎ መርቆናል ማለት ነው። ስለዚህ እቀደሳለሁ፣ እግዚአብሔር ይረዳኛል፣ መንፈስ ቅዱስ ያግዘኛል፣ ለመልማለሁ፣ ስጋዬን እገዛለሁ፣ መንፈሴ ለእግዚአብሔር ቃል ይገዛል ወደ ማለት እንመጣበታለን ማለት ነው። እና እንደዚህ ማየት ነው። ሁለት ያለው አንድ ይስጥ የሚለው መመሪያ ሲሆን አይሆንም፣ ያናድዳል። አብሮኝ ገዝቷል እንደ ዮሐንስ መጥምቅ ልብስ እንዴት እንደዚህ ይለኛል ሊል ይችላል። እንደ ጸጋ ቃል ስታስቡት ግን አልፈን እንሰጣለን። ዮሐንስ የተመለከተውን ነገር እናያለን። በርህራሄ በደግነት በሚወደን አምላክ ሚዛን ስናየው ሁለት ያለው ከአንድ በላይ ብዙ ነገር ያለን ሰዎች እንድንሰጥ ያደርገናል። ቃሉን ሳንሰት መረዳት ማለት ነው። በርህራሄ አይን አይቶ መረዳት እና ቃሉን የምታደርጉ ሆኖ እንጂ ራሳችሁን እያሳታችሁ የምትሰማ አትሆኑ ማለት ሁለተኛው ሀሳብ ይሄ ነው። የምንረዳው እንደ ትእዛዝ እንደ ሕግ ብቻ ሳይሆን ከሱ ይልቅ እንደ ፍቅር ንግግር በፍቅር ቋንቋ እንደተነገረ ቃል አድርጎ መረዳት ያስፈልጋል። ሰዎች ብዙ ጊዜ ሰዎች ደስ ብሏቸው አንድን ቃል ቢፈጽሙት የሚወዷቸው ሰዎች ቃል ነው። ታውቃላችሁ፣ ፍቅር የያዛችሁ ሰዎች ገደልም ገብታችሁ የምትወደውን ነገር ይዛችሁ ትመጣላችሁ፣ ወይም የሚወደውን ነገር ታመጭለታለች። ፍቅር ያስገድዳል እና ለቀጠረሽ ጌታሽ እንደዛ አትሆኝም። ለደሞዝሽ ስትይ ለመስጠት አስረሽ እንደዛ አትሆኝም። ለምታፈቅሪ ግን ትሆኛለሽ። ለምትወደው ትሆናለህ። የእግዚአብሔርን ቃል በጸጋ ልብ መረዳት ማለት በምንወደው በምናፈቅረው በሞተልን በደጉ በየዋሃው በኢየሱስ ክርስቶስ ፊት ቃሉን መረዳት ነው። እንደዛ አድርጎ ማየት የእሱ ቃል መሆኑን መገንዘብ ያስፈልግ። ያኔ ስናነበው ስንሰማው ስንረዳው በደንብ እየገባን እየወደድነው እንመጣለን። አሁን እዚህ ውስጥ ስንቶቻችሁ የእግዚአብሔርን ቃል ትወዳላችሁ ብላችሁ የእውነት ብዙ ሰዎች ያወጣል። ይጨንቀኛል ቃሉ ሲነገር የበለጠ ይጨንቀኝ፣ መግቢያ ጣለው፣ እንፈራለን፣ እንጨናነቃለን። ለምን? ውስጣችን ያለው ነገር ብርሃን ስለሆነ ያጋልጠዋል፣ እንደ ሕግ ስለምናየው ማለት ነው። ግን እንደ ፍቅር ቃል ስናየው ግን እንደዛ አይደለም። በተቃራኒ ነው የምናየው። እየሰራን እንደሆነ ጌታችን የተንከባከበ የኮተኮተ ውስጣችንን እያነጸው እንደሆነ እየተሰማን ነው የሚመጣው። እንደዚህ መረዳት ያስፈልጋል። የሰማነውን በልባችን ጻፍ። የእግዚአብሔር ቸርነት የእናታችን እመቤታችን ራዲት በረከት የመላእክት ጥበቃ አብሮን ይሁን። በትምህርቱ ላይ ኮሜንት አድርጋችሁ ስለምትወጡ እግዚአብሔር ባርካችሁ፣ ላይክም ስለምታደርጉ የእግዚአብሔር ጸጋ ከሁላችን ጋር ይሁን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም